ውድ የስንክሳር ቻናል ተከታታዮች እንዴት ከረማችሁልን? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ ልናዋያቸው የፈለግነው ነገር ሲንጋፖር እና ሊ ኩዋን ዩ በሚል ርዕስ ነው። ሲንጋፖር ያው እንደምታውቋት ሀገርም ከተማም ነች። ሊ ኩዋን ዩ ደግሞ መሪዋ ነው። አሁን ያለው ሳይሆን ሲንጋፖርን ከምንም አንስቶ ትልቅ ደረጃ ያደረሳት መሪዋ ነው። በመሰረቱ ትልቅ አጽንኦት ሰጥቼ ለመስራት የፈለጉት ሊ ኩዋን ዩ ላይ ነው፣ ሲንጋፖር ላይ ሳይሆን። ነገር ግን እሱን ደግሞ ከሀገሪቱ ለይቶ ማየት ስለማይቻል ርዕሱን ሲንጋፖርና ሊ ኩዋን ዩ ብየዋለሁ። የዚህ አባባል መሰረት ምንድን ነው? ከሲንጋፖር እድገት ብቻ ተነስተን ሌሎች ሀገሮች በተለይ ወደ ኋላ የቀሩ እንደኛ አይነት ሀገሮች ከሲንጋፖር የሚማሩት ብዙ ነገር አለ የሚል ተስፋ እንዳልጭር ብዬ ነው። ምክንያቱም የለም፣ ሲንጋፖር ከተማም ሀገርም ነች እንጂ ዝም ብላ ሀገር ብቻ አይደለችም። ሌላ ነገር የለም። በቃ ከተማው ነው ራሱ እንደገና ተመልሶ ሀገር የሆነው። በእንደዚህ አይነት ኢኮኖሚዎች ላይ የሚወሰድ ስታቲስቲክስ ትንሽ ለአብዛኛው የዓለም ሀገሮች አይሰራም። ለምሳሌ በኢሮፕ ውስጥ ሉክዘምበርግ ከተማ ነች፣ ሀገር ነች። አሁን በብዙ የኢኮኖሚ መለኪያዎች አንደኛ ነች። በጥቅል ብሔራዊ ገቢ፣ በጥቅል ነፍስ ወከፍ ብሔራዊ ገቢ። ምክንያቱም የአንድ ከተማ እንትን ነው የተወሰደው፣ ያ ከተማ ሀገር ስለሆነ ብቻ ማለት ነው። አሁን ኢትዮጵያ ውስጥ ብንሄድ የአዲስ አበባን ብቻ ወስደን ከአዲስ አበባ ነዋሪ ለምሳሌ እንበል 25 ከመቶ ወዛደር ነው ወይም ላባደር ነው፣ እንደገና ወደ 30% ደግሞ ነጋዴ ነው ስንል በፍጹም ከሀገሪቱ እንትን ጋር አብሮ አይሄድም። እና ከሲንጋፖር የምንማረው ሊ ኩዋን ዩ እንዴት ከምንም አንስቶ ትልቅ እንዳደረሳት እና የአመራሪት ባህሉን ችሎታውን ነው እንጂ የሲንጋፖር ራሷን አይደለም ለማለት ነው። በዚህ አካሄድ ነው እንግዲህ የሚሄደው። ይህን ዲስክሌመር ከጨረስኩ ወደ ጉዳይ ልግባ። ወደ ጉዳይ ከመግባት በፊት የእናንተ ምንም ጉዳይ ላስታውሳችሁ። ለምትወስዱት ትምህርትም ሆነ መዝናናት እንዳው እንትኑን ስፖንሰር አድርጉት፣ ላይክ አድርጉት፣ ሼር አድርጉት፣ አትርሱ። ይሄንን ለማለት ነው። ምንም ፍራንክ ስለማወጣ አትሰስቱበት። ይህን ካልኩ እንግዲህ እንሂድ። ሲንጋፖር እንግዲህ በ30 ዓመታት 30 ዓመታት ማለት ከ1965 እስከ 1992 ከትንሽ ተነስታ የበለጸጉ ሀገሮች ተርታ ነው የገባቸው። ሶስተኛ ዓለም ሀገር ነበረች። ጭራሽም ሀገር አልነበረችም። እንደውም በኋላ ነው ሀገር የሆነችው። ብቻ ተርድ ወርልድ ከሚባሉት ሀገራት ተርታ የምትደመር ሲሆን ግን በዚህ ዓመት ውስጥ ከበለጸጉ አገሮች ተርታ ለመሰለፍ ችላለች። ለምሳሌ የነፍስ ወከፍ ጥቅል ብሔራዊ ምርቷ $500 ወደ 12,000 ነው ያደገው። ያውም ደግሞ እስከ 2000 እስከ 1990 ነው። ከዛ በላይም ሄዷል። የኢኮኖሚ እድገቷ ለ35 ዓመት 7 ከመቶ ነበር። ህዝቧ 3.3 ሚሊዮን ነው ሲጀመር፣ አሁን 5.4 ሚሊዮን አድጓል። እንደዛም ሆኖ የህዝቡ የእድገት ደረጃ ከኢኮኖሚ የእድገት ደረጃ ጋር አይገናኝም። የኢኮኖሚ ነው በጣም የሚያድገው፣ ህዝቡ በትንሽ ነው ያደገው ማለት ነው። እዚህ ላይ የወሊድ ቁጥጥር ምናምን አድርገው ሳይሆን እንደው በቀጥታ የኢኮኖሚ እድገት ከፍተኛ ስለሆነ ያንን ዋጠው ለማለት ነው። እና እንደውም በ2025 በወጣው አንድ ደረጃ መለኪያ በዓለም ላይ ካሉ 10 ኮምፒቲቲቭ እና ቢዝነስ ለመስራት ከሚቻልባቸው ሀገሮች አንዷ ነች። 10 እንግዲህ ይሄ ትልቅ እንትን ነው። እንግዲህ ግን ሲጀመር ግን የሲንጋፖር መጻኢ ዕድል በጣም ጨለማ ነበር። አንደኛ የተፈጥሮ ሀብት የላትም፣ ትንሽ ሀገር ናት፣ ትንሽ ህዝብ ናት። ስለዚህ የሌላ ሀገር ጥገኛ ካልሆነች ወዳቂ ነበረች። ነገር ግን በዚህ ጊዜ ያገኘችው ምንድን ነው? መሪ ነው። ይሄ መሪ ሊ ኩዋን ዩ ይባላል። እንግዲህ መሪው በጣም ያተኮረው የኢኮኖሚ ልማት፣ ሰላምና ደህንነት፣ ትምህርትና ማህበራዊ መረጋጋት ላይ ለመስራት ነው። በተቋማት ግንባታ የግል ፐርሰናል ከልት ሳይሆን ተቋማትን በመገንባት የረጅም ጊዜ ፕላን በማቀድ የሰራተኛውን ክህሎትና ስነስርዓት ችሎታ በጣም በማሳደግ እና የመንግስትም ሆነ የግል አሰራር በችሎታ ላይ ብቻ የተመሰረተ እንዲሆን አደረገ።
በስራ አቀጣጠርና አመራር ማለት ነው። ከዚህም በላይ ደግሞ በጣም ጥሩ የሆነ ስርዓተ ትምህርት ቀርጾ ያ ስርዓተ ትምህርት በስራ ላይ ሲውል ከላይ ከጠቀስናቸው ነገሮች ላይ አንድነት ተጣምሮ ትልቅ ውጤት ለማግባት ቻለ ማለት ነው። እንግዲህ ሲጀመር በ1819 ዓመተ ምህረት እቺን ሲንጋፖርን እንግሊዞች ተቆጣጥሯት ይዘዋት ማለት ነው። የጦርና የንግድ ወደብ ነው ያደረጓት። ንግድ በዛ በኩል ለማካሄድና የጦር ሰፈር እዛ እንዲኖራቸው ለማለት ነው። ይሄ የሆነበት ምክንያት ሲንጋፖር በመልክዓ ምድር አቀማመጧ በአካባቢው ላሉት ሀገሮች በሙሉ ማዕከል ላይ ያላች ናች። ከሲንጋፖር ተነስተ የትም ለመሄድ እዛ አካባቢ ላሉ የምትስማማ በመሆኗ ነው እንትን ያደረጋት። ነገር ግን ለአመራር እንዲመቸው ብሎ በማሌዥያ ስር ነው። ማሌዥያም የእንግሊዝ ቅኝ ግዛት ነበረች። የማሌዥያ አንድ አካል አድርጎ ነው የገዛት። በመሰረቱ ህዝቦቿም ማሊያ ብቻ ነበሩ። ያኔ ማሌዥያን ስለሆኑ ነገሩ ትክክል ነበር። ስለዚህ ልክ እንደ ማሌዥያ አንድ ክፍለ ሀገር ስትተዳደር ቆይታ ማሌዥያ ነፃነቷን ስትጎናጸፍ ችግር ተፈጠረ። ችግር የተፈጠረው እንዴት ነው? እንግሊዞች እንግዲህ በየሄዱበት የአገዛዝ ስልታቸው ከፋፍለ ግዛ ነው። ምናልባት እንደ ኮሎኒ እንደ ቅኝ አገዛዝ ስታዩት ያ ነገር ትክክል ሊሆን ይችላል። ይሄ ከፋፍለ ግዛ በጣም መጥፎ የሚሆነው አንድ ህዝብ በራሱ ላይ ሲያደርገው ነው። ይሄ ማለት እንግሊዞች ያደረጉት ነገር ትክክል ነው ማለት ሳይሆን በዛ ባህል መሰረት የያዙትን አገር ያሉትን ጎሳዎች ከፋፍሉና አንዱን በመጥቀም ከሌላው ጋር እንዲጋጭ ያደርጉታል። እስካሉ ድረስ ጥሩ አመራር ሊፈጥሩ ይችላሉ። የሀገር ነፃ ሲወጣ ግን ጣጣ ውስጥ ይገባል ማለት ነው። በሲንጋፖርም የሆነው እንዲህ ነው። የነበሩት ማሊያኖች ብቻ ነበሩ። ነገር ግን እነሱ የጉልበት ሰራተኛ በብዛት ከቻይና መጡ። በጣም በብዛት በመጠኑ ደግሞ ከህንድ። እየቆየ ሲሄድ ቻይናዎቹ ማጆሪቲ ሳይሆን ሱፐር ማጆሪቲ ሆኑ። 75 ከመቶ የሲንጋፖር ህዝብ ነፃ ስትወጣ ቻይናዊ ነው። ዋናው የሀገሩ ኢንዲጂነስ የሚባለው ግን 12% ብቻ ነበር። 12 እስከ 14% ነበር። ይሄን ነው የፈጠሩት። ማሌዥያም ውስጥም ተመሳሳይ ነገር ነው ያደረጉት። ግን ማሌዥያ ሀገር እንደመሆኗ መጠን ማጆሪቲ ለመሆን አልቻሉም ቻይናዎቹ ማለት ነው፣ የቻይና ዝርያዎቹ። በማሌዥያ ግን ያ ችግር ነበር። ይሄ ችግር እንዳለ በ1939 ማሌዥያ ነፃ ወጣች። ነፃ ስትወጣ እንግዲህ ሲንጋፖርም አብራ ነፃ ወጣች ማለት ነው። ነገር ግን የማሌዥያ ፖለቲከኞች ሲንጋፖር የማሌዥያ አካል እንድትሆን አልፈለጉም። ትንሽ ከሀገራችን ጋር ደብለቅ ያለ ሁኔታ ነው ያለው። እኛ ኤርትራ የኛ አካል እንድትሆን እንፈልገን ነበር፣ ግን ከኛ ችሎታ ውጭ በሆነ ሁኔታ ተገነጠለች። ሲንጋፖርን ግን ማሌዥያ ራሷ ነች የገነጠለቻት ሂጂ ብላ። የሆነው ለምንድን ነው? ማሌዥያ ውስጥ ራሱ ይህ ችግር ነበር። የማሌና የቻይናዎች ኢንዲጂነስ ቻይናዎች ማለት ነው ፉክክር ስለነበረ ሲንጋፖር አንድ አካል ከሆነች አብዛኛው ቻይና ስለሆነ የማሌዥያዎችን የብዛት ቁጥር ይቀንሰዋል። ይሄ ከሚሆን ብትገነጠል ይሻላል ብለው የተተፋች ሀገር ነች ማለት ነው። እንግዲህ ማሌዥያ እና ሲንጋፖር ቻይናዎች አንድ ላይ ከተጣመሩ ትልቅ እንዳትሆን ብለው በ1965 ዓመተ ምህረት በዓለም የመጀመሪያው ሀገር ሆነች። በግድ ሀገር ሁኚ ተብላ ማለት ነው። እንግዲህ ኦገስት 9 ቀን 1965 ዓመተ ምህረት ያለ ፈቃዷ ነፃነትን የተጎናጸፈች ሀገር ሆነች። ሊ ኩዋን ዩ የሚባለው ያን ጊዜ የፒፕልስ ፓርቲ መሪ የነበረው ስሜቱ ከማሌዥያ ጋር አብሮ ለመኖር ነው። ምን ለማለት ነው? ነገር ግን ማሌዥያዎች ራሳቸው አንዱ ከሲንጋፖር ጋር መቀላቀል ያልፈለጉት ይሄ በጣም ኃይለኛ ፖለቲከኛ ሆነባቸው እና ሀገር ውስጥ ያሉትን ቻይናዎች ካስተባበረ ጣጣ እንደሚያመጣ በመገንዘብ ነው ያባረሩት እና ሳይፈልግ ነው የሲንጋፖር ሀገርነትን የተቀበለው ከማሌዥያ ጋር አንድ ላይ መሆን እስካለበት ማለት ነው። አሁን ትልቅ ችግር ውስጥ ገባች ማሌዥያ። እንደነገርኳችሁ ሲንጋፖር እንደነገርኳችሁ ትንሽ ሀገር ነች። 3 ሚሊዮን ሰው ነው ያለው። አንድ ከተማ ነች፣ ሀገርም አይደለችም። በእርግጥ ወደብ ነው እና ዋናው ገበያዋ እዛ ከሰፈረው የእንግሊዝ ጦር ነው። ያ እንግሊዝ ጦር ያ ቦታ ለጦርነት አያስፈልገኝም ወይም ደግሞ የጦር ካምፕ አያስፈልገኝም ብሎ ከወጣ የሚበላው ጠጣ የለም ህዝብ እና በጣም የተቸገረ ህዝብ እና ምንም የተፈጥሮ ሀብት የሌለው ምንም በሚባል ደረጃ
የሌለው ህዝብ ነው። የቀረ ቀርቶ ወንዝም የላቸውም። ምክንያቱም ወደብ ብቻ ስለሆነች በዛ ውስጥ የሚያልፍ ወንዝ ስለሌለ ውሃ እንኳን ከውጭ መጥተው ነው። ነገር ግን የእንግሊዝ የጦር ኃይል እዛ እስካለ ድረስ ያ ችግር እስከዚህም ነበር። አሁን ሲወጣ ግን ትልቅ ችግር ተፈጠረ። አሁን ያ ትልቅ ችግር እንግዲህ ሁሉ ሀገር ያ ነገር አይሆንም። በሲንጋፖር ውስጥ ሊ ኩዋን ዩን ፈጠረ እና ፈጥኖ አሰበ። እሱ የኢኮኖሚና የደህንነት አደጋን መቀልበስ የምትችለው በሁለት መሰረታዊ ነገሮች ብቻ ነው ብሎ አሰበ። መጀመሪያ የሀገሪቷን ሰላም ማረጋገጥ። ሀገሪቱ ውስጥ ሰላም ካለ የኢንቨስትመንት ማዕከል ማድረግ እንችላለን። እቺን ሀገር በኢንቨስትመንት በውጭ ኢንቨስትመንት ብቻ ነው ልናደርግ የምንችለው፣ ምክንያቱም ምንም ነገር የላቸውም ሌላ። ሁለተኛው እንደ ሌሎች ሀገራት ኢንቨስትመንት ለመሳብ የሚችል ሀብት የላትም፣ ግን ሰው አላት። ያን 3 ሚሊዮን ሰው በደንብ ጠንካራና ስነ ስርዓት ያለው ሰራተኛ ካደረገ በሰራተኛ ህጎች መጨናነቅ ምናምን ሌላውን የማያስቸግር ከሆነ ኢንቨስትመንት የሚያደርጉ የጃፓን እና የአሜሪካ የአውሮፓ ሀብታሞች እዛ አካባቢ ካሉት ሀገሮች ይልቅ ሲንጋፖርን ይመርጣሉ ብሎ አሰበ እና በዚህ እንትን ተነስቶ ነው መስራት የጀመረው። ከዚህ በተጨማሪም ህጎችና አሰራሮች የኢንቨስትመንት ስራ ሊያቀላጥፉ በሚችሉ መስኩ በመቅረጽ የሀገሪቱን ተወዳዳሪነት ከፍ ለማድረግ ሞከረ ማለት ነው። መጀመሪያ የግል ሀብትን የማይነካ የማይገሰስ ነገር በማድረግ ልክ በፊት እንደነበረው ማለት ነው። ይሄ ኢንቨስትመንትን ይስባል። ሁለት ኢንቨስትመንት የሚያደርጉ ሰዎች እዛ ላይ በጣም የሰለጠነ ክህሎት ያለው የስራ ስነስርዓቱ ደግሞ ከፍተኛ የሆነ ሰው ካገኙ ለምን ማሌዥያ ሄደው ጣጣ ውስጥ ይገባሉ ወይም ሌላ ሀገር ውስጥ እዛ ይመጣሉ ብሎ ነበር የጀመረው። በዛ መሰረት ሊሳካለት በቅቷል። በወቅቱ እንግዲህ ሰላምን በተመለከተ ማለት ነው ሁለት ነገሮች አደጋ ይጋረጣሉ ብሎ ነው የገመተው። አንደኛው ኮሚኒዝም ነው፣ ሁለተኛው ደግሞ የብሔሮች ብዝሃትና ግጭት ነው። ለዚህ ነው እንግዲህ ሲንጋፖርን የመረጥኳት ማለት ነው፣ የብሔር ችግር ስላለባት እንደኛ። ሁለት ነገር ነው ስል እንግዲህ አንዱ ኮሚኒዝም ነው፣ ሁለተኛው የብሔሮች ብዛት ነው። የተለያዩ ሶስት አሉ ያን ጊዜ። ማሌዥያ አለ፣ ህንዶች በትንሹ አሉ፣ ቻይናዎች አሉ። እነዚህ እርስ በርስ የተያያዙ ናቸው። በኮሎኒ ጊዜ ቻይናዎቹ ከፍ እንዲሉ ተደርጎ ሀብታሙም እነሱ ናቸው፣ የተማሩም እነሱ ናቸው፣ ቦታውን በሙሉ የያዙ እነሱ ናቸው። ማሌዥያዎቹ በዚያ ያደሰቱ፣ ምክንያቱም የሀገራቸው ላይ መጥተው ነው እነዚህ እንትን የሚሉት። ቻይናዎቹም ደግሞ እውነት አላቸው፣ ሶስተኛ ጄኔሬሽን ናቸው። እዛ የአባት አባት አባታቸው የኖረበት ሀገር ነው እና ይሄ ሰላሙን ያናገዋል እና ይሄ በጣም ችግር ነበር። ሁለት ችግር ማለት ነው። አንደኛው ችግር ኮሚኒዝም ነው ያልኩት፣ በአካባቢው ጠቅላላ የኮሚኒዝም ችግር ነበር። ቪየትናም ብትሉ፣ ላኦስ፣ ካምቦዲያ፣ የትም ቦታ ያኔ በ1960ዎቹ ማለት ነው ኮሚኒዝም በጣም ችግር ይፈጥር ነበር እና ሁለቱን እንዴት እንቋቋማለን ሲል ኢንዶኔዥያ የገጠማትን የኮሚኒዝም ችግር የኮሚኒስት ፓርቲውን ከነ ሰራተኛው ከነ ምናምን ድራሹን በማጥፋት በኃይል ነው የተጠቀመችው። እሱ ግን እንደዛ መሆን የለበትም ማለት እና ምን አለ፣ ስራ አጥነትና የመደብ ልዩነትን ካስወገድን ኮሚኒዝም ድል መምታት እንችላለን። ምክንያቱም የኮሚኒስት ፓርቲ እዛ አለ፣ ከፍተኛ ተቀባይነት እያገኘ ነበር። ነገር ግን ሰው ስራ ካገኘና የመደብ ልዩነት፣ መጀመሪያ ነገር የመደብ ልዩነት ይኖራል። ነገር ግን እያጠበብን ከመጣን በዛ በኩል የሚፈጠር ችግር እንትን አይኖርም ስላለ ካፒታሊዝምን የኢኮኖሚ ፖሊሲ አድርጎ ተጠቀመ። ኦኬ። በግል እምነቱ ሰውየው ግን ሶሻሊስት ነው፣ ፓርቲውም ሶሻሊስት ነው። ሌላ ትንሽ ልዩነት አለ። ሶሻሊስት ማለት ኮሚኒስት የሆነ ማለት አይደለም። እያደር ሲመጣ በፊት ሁለቱ አንድ ነበሩ። ነገር ግን ከሁለተኛው ዓለም ጦርነት በኋላ ሶሻሊስት የሚባሉት ለምሳሌ ምዕራብ አውሮፓን ብታዩ ሶሻል ዴሞክራት ፓርቲዎች ሁሉ ቦታ አሉ። ከፍተኛ ተሰሚነት ነው ያላቸው፣ ብዙ ቦታም ስልጣን ላይ ናቸው። እና እሱ ኮሚኒዝም የእንትን ካፒታሊዝም የሲስተሙ ነው። ነገር ግን መንግስት ዋና ዋናዎችን የኢኮኖሚ አውታሮች እንዲቆጣጠር ወይም ድርሻው ከፍተኛ እንዲሆን አደረገ። ስለዚህ ለፖለቲካ ስልጣንም ሆነ ለልማት ድርጅት አመራርነት በዛ አይነት ሆኖ የሚመራ ሆኖ በችሎታ ብቻ እንዲመራ ለማድረግ ሞከረ። አሁን የመንግስት ድርጅቶች ብዙ ከሆኑ ቁጥር በሚያካሄዱበት ጊዜ
ለማሌዎቹ ቅድሚያ እንዲሰጡ። እሱ ራሱ ግን ቻይናዊ ነው። ይህ እንዳዘነቡ ኦኬ። ግን ያ የሀገሩ ዋና ዜጋ የሆነ ሰው እንዳይበደል፣ ካልተበደለ ወደ አመፅ ወደ ኮሚኒዝም የሚሄድበት ምክንያት የለም። እና ዋናው ነገር ኢኮኖሚውን አሳድገን ዳቦውን ትልቅ ስናደርገው ሰው የሚከፋፍለውን ዳቦ በኮሚኒዝም ምክንያት የሚመጣ የሰላም ችግር ይቆማል አለ ብሎ በዚህ መሰረት ስራውን ማካሄድ ይቻላል። ሁለተኛው እንግዲህ የሰላም እጦት የሚመጣው በብሔረሰቦች መካከል ያለ ግጭት ነው። እንግዲህ በብሔረሰቦች መካከል ኩርፊያና ግጭት አለ። ምክንያቱም 3 ብሔሮች ነው ያሉት፣ ቻይና፣ ማላይ እና ህንዶች ናቸው። ቻይናዎቹ በሁሉም ነገር ቅድም እንደነገርኳቸው የበላይ ናቸው፣ በቁጥርም የበላይ ናቸው። 75 ከመቶ ሰዎች ቻይናዎች ሲሆን ማሊያዎች 12% ናቸው፣ 2%ቱ ህንድ ነው። ስለዚህ በሁሉም ነገር ነው የበለጧቸው በረገዛ ሀገራቸው መጥተው እና ይሄን ሲደረግ እንግዲህ እሱ ምንድን ነው ማድረግ የፈለገው? አንደኛ ማሊያዎቹ እንዲከበሩ ለማድረግ ሞከረ። 75 ከመቶ የራሱ ዘሮች ሆነው ማለት ነው። ስለዚህ ለነባሮቹ ህዝቦች እውቅና በመስጠት ማላይ የሀገሪቱ ብሔራዊ ቋንቋ እንዲሆን እንግዲህ 75 ከመቶ ቻይናዎች ሆነው ማላዮች የብሔራዊ ቋንቋ እምነታቸውም የእነሱ ብሔራዊ እንዲሆን፣ በተቻለ መጠን ግን ቻይናዎቹ ያፈሩት ንብረት እንዳይነካ፣ ንብረት የማፍራት መብታቸውን እንዲጠበቅ አደረገ። ሆኖም መንግስት በሚያደርገው ኢንቨስትመንት ላይ በሙሉ ቅድሚያ ለእንትኖች መስጠት ቻለ፣ ለማላዮች። ስለዚህ አሁን ማላዮቹ ከድሮ የበለጠ ስራ የማግኘት ብዙ ነገር ደግሞ ለመክፈት እድል ስላገኙ ተስማምተው ለመኖር ፈቃደኛ ሆኑ ማለት ነው። የሚገርማቸው አፍሪካም ላይ ጁሊየስ ኔሬሬ እንደዛ ነው ያደረገው። ጁሊየስ ኔሬሬ ታንዛኒያ ሳይሆን ታንጋኒካ ነበረች መጀመሪያ። ታንዛኒያ የተባለችው ዛንዚባርን ስለጨመረች ነው። ከዛ በፊት ታንዛኒያን ሲመሰረት ያደረገው ነገር ምንድን ነው? ስዋሂሊን የብሔራዊ ቋንቋ አደረገው። እሱ ራሱ የስዋሂሊ ዘር አይደለም፣ የሌላ ዘር ነው። ነገር ግን ያንን አብዛኛው ሰው የሚከተለውን እንትን ወደ ብሔራዊ እንትን አመጣው እና በብሔሮች መካከል ያለው ልዩነት እንዲጠብ በተቻለ መጠን ሰራ። ለምሳሌ በከፈታቸው የመንግስት ትምህርት ቤቶች በሙሉ አዳሪ ከሆነ ዶርም ውስጥ ሰው ተቀላቅሎ ብቻ እንዲቀመጥ፣ ዶርሙ 4 ሰው የሚይዝ ከሆነ 4ቱም ከተለያዩ እንትኖች እንዲመጡ፣ እንግዲህ አብሮ ሲማር እየተጣላም እየተስማማም የበለጠ እየተስማማ ይመጣል ለማለት ነው። ይሄ የሚያደረገው እንደዚህ ነው እና እንደውም በመጨረሻ ከመሞቱ በፊት ፋሪድ ዛካሪያ ኢንተርቪው አድርጎት ነበር። ፋሪድ ዛካሪያ አታውቁት እንደሆነ የሲኤንኤን አንከር ነው። በጣም የታወቀ ጋዜጠኛና ተንታኝ ነው። ዘ ኤጅ ኦፍ ሪቮሉሽን በተሰኘ መጽሐፉ በ2024 ነው የተጻፈው። እሱን ሲጠይቀው ትልቅ ያበረከትከው ነገር እኛ የምናውቀው ኋላ ቀር የነበረች ሲንጋፖርን ከፍተኛ ደረጃ ላይ ማድረስ ነው ሲለው አይደለም ነው ያለው። እና ምንድነው ታዲያ ትልቅ ስራ ሲለው ምንድነው ያለ? የተጣሉና እርስ በርሳቸው የሚበጣበጡ የነበሩትን ብሔረሰቦች አንድ ላይ በሰላም ቀላቅዬ ለማኖር መቻል ነው። ይሄ ነው እንግዲህ ትልቁ እንትን። ይሄን ነው ከሱ መማር የሚገባን ለማለት ነው። እንግዲህ አሁን በሱ አመራር ሲንጋፖር ከአካባቢ ሁሉ ሰላሟ የተረጋገጠ እንዲሁም ደግሞ እሱ በቀየሰው የትምህርት ሲስተም መደበኛ ትምህርት ብቻ ሳይሆን የእጅ ስራ የእጅ ሙያዎችን በጣም ነው ያስፋፋው። ጥሩ ሰራተኛ የሚገባት ሀገር ያለባት ሀገር ስለሆነች ሁለቱ ኢንቨስትመንትን በጣም ለመሳብ ችሎ ሲንጋፖርን ትልቅ አደርግ ለማድረግ ቻለ። ይሄ እንግዲህ ይሄ ሰውዬ በ1959 ሲንጋፖር ራስ ገዝቶን ስልጣን ይዞ 30 ዓመት ሙሉ ከመራ በኋላ በ1990 በራሱ ፍቃድ ነው የለቀቀው ከስልጣን። ጉረድ ተብሎ አይደለም። ነገር ግን ሲወርድ ዋና ሚኒስትር ተብሎ ከዳር ሆኖ ይቆጣጠር ነበር። ከዛ የመለመላቸው በሙሉ ደህና ስራውን ማካሄድ መቻላቸውን ሲያቅ አንዱም ልጁ ነው ተከትሎ ሙሉ በሙሉ ከስልጣን ወጥቶ በሰላም የተሰናበተ ነው። አሁንም ከኒሬሬ ጋር ማወዳደር ያልቀረም ኒሬሬ እንደዛ ነው ያደረገው።
የቻማቻ ማፒንዱዚ ፓርቲ መስራችም ሊቀመንበርም ፕሬዚዳንትም እሱ ነበረ። ከተወሰነ ጊዜ በኋላ በቃ ብሎ ወረደ። ራሱ ሲወርድ ሙሉ በሙሉ አልወረደም። ከዳር ሆኖ ግን ይቆጣጠራቸዋል። ሲሳሳቱ ያርማል። እሱ የመለመላቸው ናቸው ብዙዎች ስልጣን ላይ ያወጡት። ሙሉ በሙሉ ራሳቸው መቻላቸውን ሳይ ተባበሩት መንግስታት ስራ ተቀጠረ። በእድሜው ገንዘብ ማግኘት የጀመረው ያኔ ነው። ችግሩ በጤና ሲኖር የነበረ ሰውም ያኔ ነው በሽታ የመጣበት የሞተው። ስለ ሬሬንቶ ብቻ ይሄ ሰው እያደረገው እንዲህ ነው። ይሄ ስለሆነ ስለሱ ለማጥናት ብዙ ሞከርኩኝ እና የተለያዩ መጽሐፎችን አነበብኩኝ። ብዙ መጽሐፍ አነበብኩ ማለት ሳይሆን ብዙ ብቻ መረጃ ለነሱ ከሰበሰብኩ በኋላ አሁን የተሻለ ሆኖ ያገኘሁት በጃዋር መሐመድ የተጻፈው የግል አልጸጸትም የሚለው መጽሐፍ ነው። በዚህ መጽሐፍ ላይ ጃዋር መሐመድ በነገራችን ላይ ትምህርቱን የተማረው ሲንጋፖር ስለነበረ ስለ ሲንጋፖር ኑሮ የጻፈው ነገር እዛ ላይ አለ። እንደገና ደግሞ ሲንጋፖርን ተንተርሶ አካባቢ ያሉ ሀገሮችን በሙሉ ጎብኝቷል። ማሌዥያን፣ ስሪላንካን የመሳሰሉትን እና ከዛ ያገኘውን ነገር የጻፈው በጣም ጥሩ ሆኖ አግኝቼዋለሁ። ለእኔ ስለ ሲንጋፖር የጻፈው አንደኛ በአጭር ነው አሳጥሮ ነው የጻፈው። ሁለት በትክክል ነው የጻፈው። ሶስተኛ ደግሞ ያነበብኩት በአማርኛ ተረጎመው ነው። ስለዚህ በኦሮሚያም እንደዛ ጽፏል ብዬ አምናለሁ። እንግዲህ ከዛ ከተጻፈ አንድ ሰው ትክክል ከተጻፈ እቀበለዋለሁ፣ ማንም ይሁን ማንን። ምክንያቱም ከዛ ለመማር የምንችለው እንዲህ አይነት አጠር ያለ ነገር ሲኖር ማለት ነው። እና እሱ መጽሐፍ ላይ መግቢያው ላይ ምን ይላል? ሲንጋፖር ሊ ኩዋን ዩ የሰራት ተአምር ናት ቢባል ከእውነት የራቀ አይሆንም ይላል። እውነትም አይሆንም። ታዲያ ሊ ኩዋን ዩ ይሄን ሁሉ ሲሰራ በሊበራል ዲሞክራሲ ያን ያህልም አያምንም። ወደኋላ የቀረን ህዝቦች እንደመሆናችን መጠን በመሰረቱ ትንሽ ኃይል የሚያስፈልጋል በሚል ነው እንትን ያለው እና በዛ ረገድ ሰብአዊ መብት ላይ ትንሽ ጥያቄ ያለበት። ራሱም ሲጠየቅ መፈራት ነው መወደድ ነው ትፈልገው ሲባል መወደድ አልጠላም፣ ነገር ግን ዲሲፕሊን አሲዘን ማቋቋም ያለብን የላብ አደር መደብ አለ። እርስ በርሳቸው እንዳይጣሉ ለማድረግ የምንጠቀምባቸው እንትኖች ላይ በማሳመን ብቻ ሊሆን አይችልም። ስለዚህ ትንሽ መፈራትን እንፈልጋለሁ የሚል ስለነበረ በዚህ በኩል እንትን አለበት፣ እንግዲህ ትችት አለበት ማለት ነው። ለማንኛውም እሱ ያስቀመጠውን ተመርኩዤ ስለ ሲንጋፖር እንትን ያለውን ላደርግላችሁ። እንግዲህ ሊ ኩዋን ዩ ያደረገው ምንድን ነው? የኢኮኖሚና የደህንነት አደጋ ነበረባት ሲንጋፖር። የኢኮኖሚ ማለት ምንም የተፈጥሮ ሀብት የላትም። ድንገት በግድ አገር ሁኝ የተባለች ከተማ ነች። ስለዚህ ሁለት ነገር ማድረግ አለብኝ አለ። አንደኛው ኢንቨስትመንት መሳብ ነው። ሁለተኛው ደግሞ ጠንካራ ሙያና ስነ ምግባር ያለው ሰዎችን መፍጠር ነው። ይሄን ለማድረግ እንግዲህ ሁለት ነገሮችን ማድረግ አለብን። አንደኛ በብሔረሰቦች መካከል ያለውን ግንኙነት ሰላማዊ ማድረግ አለብን። ሁለተኛ በሀብታምና በድሃ መካከል ያለው ልዩነት ማጥበብ አለብን አለ። ሊ ኩዋን ዩ ሲንጋፖርስ በድሃና በሀብታም መካከል ያለውን የኑሮና የገቢ ልዩነት ማጥበብ አለብን ሲል በሌላ አነጋገር ማለት ነው በሲንጋፖር ቻይናውያንና በሲንጋፖር ማላይዥያውያን የሀገሩ ባለቤቶችና በኋላ የመጡት በሁለቱ መካከል ያለውን ልዩነት ማጥበብ አለብን ማለት ነው። ምክንያቱም ሲንጋፖር ውስጥ ሀብታም ማለት ሌላ ማንም ሳይሆን ቻይና ነው። ሁሉም ቻይና ሀብታም ባይሆን በዋና ዋና ሀብታሞች እነሱ ናቸው። ዋና ዋና ጥሩ ስራ ያላቸው እነሱ ናቸው። በሁለቱም መካከል ያለውን ነገር ማጥበብ፣ ማጥፋት አይደለም ማጥበብ ማለት ነው። ለማጥበብ እንግዲህ ሌላ አገር እንደተሞከረው እንግዲህ እሱ ሶሻሊስት ነው ብያቸዋለሁ። ሶሻሊስቶች በፊት ብዙ ጊዜ የሚያደርጉት ምንድን ነው? እንግዲህ ማርክስም የሚደነቀው እኮ ዲስትሪቢዩሽንም ወይም ደግሞ አከፋፈልን በመቀያየሩ ነው እንጂ በማምረት ወይም ደግሞ በማምረት ስልት ካፒታሊዝምን የሚያክል የለም ነው የሚለው። ነገር ግን ብዙዎቹ ሶሻሊስቶች የሚያደርጉት ምንድን ነው? ከሀብታሙ ወስዶ ወደ ድሃው መስጠት። ይሄ ደግሞ
እኩል ነው የሚፈጥረው፣ እኩልነት ነው የሚፈጥረው። እኩልነት የሚፈጥረው ግን እንዴት ነው? ሁሉንም ድሃ በማድረግ ማለት ነው። ያን አለም የፈለገው እሱ። ሀብታሙ ሀብታም እንደሆነ ይቀጥል፣ ያፈራው ሀብት አይነካም። ወደፊትም አዲስ ንብረት ማፍራት ይችላል። ነገር ግን ድሃው ስራ ለማግኘት መቻል አለበት። በሁሉ ነገር ደግሞ ይሄ ምንድን ነበር የሚባለው? ፖዘቲቭ አድሎ ማድረግ አለብን ለሱ። ፖዚቲቭ አድሎ ማለት ነው መንግስት ነው ዋናውና ኢኮኖሚን የያዘው። ቅጥርን በተመለከተ ለምሳሌ ለአንድ ቦታ 8ኛ ክፍል መድረስ በቂ ከሆነና አንድ ማላዊና አንድ ቻይናዊ ከተወዳደሩ በሁሉም ነገር እኩል ከሆኑ ማሌዥያው ቅድሚያ ይሰጠዋል። ሁለተኛ የውጭ ማለት የቅኝ ገዢዎቹ ጥለው የሄዱትን ነገር ቻይናዎች አለ መውሰድ ያለባቸው ማን ናቸው? ማሌዥያውያን። በዚህ አይነት በሁለቱ መካከል ያለውን የገቢና የመስራትና የማደግ እድል አጠበበው። እያጠበው ሲመጣ በሁለቱ መካከል የግድ ጠብ መኖር የለበትም፣ ሰላማዊ ለማድረግ ይቻላል። ይሄ ነገር ምናልባት ሳስረዳው ቀላል ይመስላችኋል? አይደለም። ግን የትም ቦታ አይተነዋል። ይሄን ያደረጉ መሪዎች በጣም በጣም ጥቂት ናቸው። ከነዛ መካከል አንዱ እሱ ነው። ቀላሉ ነገር ኢኮኖሚውን በጣም አሳድጎ ሰውን ባለ ስራ አድርጎ ሰው ስራ እንዲፈጥር ማድረግ ትንሽ ከበድ የሚል ነገር ነው። ቀላሉ ነገር ምንድነው? ናሽናላይዜሽን። ሀብታሙ የፈጠራቸውን ፋብሪካዎች፣ ቡና ቤቶች፣ የንግድ ተቋሞች፣ ሰፋፊ እርሻዎች ትወርስና ለድሃው ታከፋፍሏል። ከዛ ቀጥሎ ድሃው በዛ ነገር ለመስራት ልምዱም እውቀቱም ስለሌለው በትክክል ከሰራው ግን ብዙ ጊዜ የምናየው ነው እሱም ድሃ ይሆናል። በፊት ሀብታም የነበሩትም ድሃ ይሆናል። የሁለት ድሃ ሀገር ምን ትሆናለች? የድሃ ድሃ ትሆናለች ማለት ነው። ይሄን ነገር ነው ያጠፋው። ይሄ ነገር ሲያጠፋ በጣም ብዙ ሲስተም ተከትለው ነው። ለምሳሌ ቋንቋን በተመለከተ ቻይናዊ፣ ማላዊና ህንዳዊ እዛ አለ። እሱ የማሊን ቋንቋ ብሔራዊ ቋንቋ አደረገው። እንግሊዘኛን ግን የስራ ቋንቋ አደረገው። ምክንያቱም እንግሊዘኛን ማላያውም ህንዶችም ቻይናዎችም ይጠቀሙበታል። ይሄ በጣም እንትን ነው። ለነባሩ ህዝቦች ዋስትና ለመስጠት ማላይ የሀገሪቱ ብሔራዊ ቋንቋ ካደረገ በኋላ በስራም በምንም ተቀዳሚ ተጠቃሚነት እንዲኖራቸው ያደረገው ሲንጋፖር ማላዮችን ነው። እንግዲህ ኢኳል ኦፖርቹኒቲ ወይም ደግሞ እኩል የማደግ እድል ሲሰጥ ዝቅተኛ ላለው እንትን ግን የተወሰነ የማድላት ሁኔታ መኖር አለበት። ለምሳሌ ኢትዮጵያ ውስጥ በፊት በደርግ ጊዜ ስናስታውስ ማትሪክ ለማለፍ በኋላ የሚሰራበት ነበር ያ ነገር። ኋላ ቀር የሆኑ ክልሎች እንደ አዲስ አበባና እንደ ከተማ ላሉ ተማሪዎች የሚሰጠው የመግቢያ ነጥብ አለ የሚሰጣቸው ዝቅተኛ ነበር። ማየት ለተሳናቸውም እንደዛ ለሴቶችም እንደዛ ማለት ነው። ይሄ ማለት ምንድነው? በራሳቸው ችግር ሳይሆን ወይ በዘራቸው ወይ ደግሞ በጾታቸው ወይ በእድሜያቸው የተጎዱ አካሎችን ወደ ላይ ለማንሳት ማለት ነው እና ከሌላው ጋር እኩል እንዲሆኑ ያን ነው የተጠቀመው። በዛ መሰረት ነው እንትን ያደረገው እና ከተወሰነ ጊዜ በኋላ የህዝቡን አስተሳሰቡን አኗኗሩን በጣም ቀየረው። ሀብታም ሀገር ሆነች። ሀብታም ሀገር ስትሆን የነፍስ ወከፍ ገቢ የሁሉም ነው ያደገው። እርግጥ የሀብታሙ የበለጠ ሊያደግ ይችላል፣ ግን ድሃ የሚባል ነገር ነው ያጠፋው እና ትልቅ የስራ ስነ ምግባር ነበር የፈጠረው። እዛ ላይ ጃዋር እንደጠቀሰው ከሆነ በትክክል ሰርተው ጥሮታ ያወጡ ሰዎች እንኳን አርፈው መቀመጥ አይፈልጉም፣ ስራ መስራት ነው የሚፈልጉት። እና ሲኢኦ የነበረ የአንድ ትልቅ ድርጅት ዋና ስራ አስፈጻሚ የሆነው ሰው ጡረታ ሲወጣ ታክሲ ይዞ ሲሰራ ታዩታላቸው። ገንዘብ ፈልገው ብቻ አይደለም፣ ነገር ግን መስራት እንትን ስላደረገው ነው። እና ጀነራሎችም ኮሎኔሎችም እንደዛ ሲሆን ታያቸዋላቸው። ጀነራል ሆኖ ስንት አርሚ ሲመራ የነበረ ኮሎኔል ሆኖ ጡረታ ከወጣ በኋላ ቁጭ ብሎ የሚከፈለው ቀላል አይደለም። ነገር ግን ያ ይበቃል ብሎ ሳይሆን ወይም ያንሳል ብሎ ሳይሆን ብቻ የስራ ሞራል ምን ያህል እንደከፈተ ነው። ከዛ በላይ ደግሞ የተፈጥሮ ሀብት ባይኖራትም ያለውን ነገር በትክክል መጠቀም በጣም ያስረዳቸው እሱ ነው። ውሃ አልነበራቸውም። ስለዚህ የዝናብ ውሃ ተጠራቅሞ ለመጠጥ እንዲሆን
ቤት ውስጥ ለሽንት ቤትም ሆነ ለሌላ ለፍሳሽ የሚወጣው ነገር እንደገና ተሰርቶ ስራ ላይ እንዲውል ያደረገ ሰው ነው እና ወደ 5 ዓመት ነው እዛ የኖረው ጀዋር። የትራፊክ ፖሊስ በጭራሽ አላየኸውም ነው የሚለው። የለም የትራፊክ ጥፋት አይፈጸም ማለት አለ። ጥፋት ከተፈጸመ ኤሌክትሪካሊ ኮንትሮል ይደረጋል። ከዛ ቀጥሎ መቀጫ ይመታል፣ ትከፍላለህ። እምቢ የሚል የሚያንገራግር ምናምን ነገር የለም እና ሁሉም እጅግ ዲሲፕሊንድ ከመሆኑ የተነሳ ታክሲ ነጂዎች ለምሳሌ ከእሱ ጋር የሚማሩ ተማሪዎች አሉ፣ ሴቶች ተማሪዎች ማታ አንዳንድ ጊዜ ያመሻሉ። ጠጥተው ሰክረው መጥተው ያስገቧቸዋል። ካስገቧቸው በኋላ ፍራንክ እምቢ ሲሏቸው ቦርሳቸውን ከፍተው በፍጹም አይነኩ። በሰላም ዶርማቸው ካደረሱ በኋላ ጠዋት መጥተው ከኮሌጁ ይቀበላሉ። እንዲህ አይነት ሀገር ለመፍጠር የቻለ ትልቅ ሰው ነው እና ሁላችንም የዚህን የመሪነት ነገር ብንገነዘብ የዛሬ አበባዎች የነገ ፍሬዎች እንግዲህ ይሄንን ከቀሰማችሁ እንደዛ አይነት ሰው ሊወጣችሁ የማይችልበት ምንም ምክንያት የለም እና ሲንጋፖርም በዚህ ደረጃ ነው እሱ ያያት። ከዚህ ውጭ ግን የሌሎችንም አገሮች ለማየት ሞክሯል እና ዥንጉርጉሯ ኤሽያ በሚል አርዕስት ያስቀመጠው ነገር አለ። ያችንም ትንሽ ልጠቃቅስላችሁ። እንግዲህ የተለያዩ ሀገሮችን ሲያይ የኢኮኖሚ እድገታቸው በጣም የተለያየ ሆነበት እና ለምንድን ነው ብሎ ሲጠይቅ ለምሳሌ ማሌዥያ እና ኢንዶኔዥያ፣ ማሌዥያ ትንሽ ከፍ ብትልም ግን የተለያየ እንትን ነው ያላቸው። ማሌዥያ በጣም እያደገች የሄደች ሀገር ነች፣ ዲሞክራሲ ስራ ላይ ያውለች ሀገር ነች። እሱ በሄደበት ጊዜ ግን ኢንዶኔዥያ ገና ወደዛ ለመለወጥ ሙከራ ላይ ያላት ሀገር ነች እና ሌሎችም ቪየትናምና ላኦስንም ሲያስተያይ የተለያዩ ናቸው። በሌላ ሁኔታ ግን ተመሳሳይ ናቸው። እዛ አካባቢ ያሉ ሀገሮች በተፈጥሮ ሀብት፣ በህዝብ ብዛት፣ በጂኦግራፊ አቀማመጥ ምናምን ተመሳሳይ ናቸው እና ልዩነቱ ምንድን ነው የሚለው ነገር ለማጥናት ሲሞክር መጀመሪያ የያዘው ማሌዥያ እና ኢንዶኔዥያ ነው። በማሌዥያ እንግሊዝ ነበር የምትገዛቸው። ያው ሌላ ቦታ እንደምታደርገው ማሌዥያዎችን ዝቅተኛ፣ ከውጭ የምታመጣቸውን ቻይናዎች ግን ከፍተኛ አድርጋ ነው ስትመራ የኖረችው። ስለዚህ ሁለቱም የማይዋደዱ ህዝቦች ስለሆኑ እሷ ስትወጣ እንግዲህ መጣላት ነበረባቸው። ያም ነው የተፈጠረው። ነገር ግን እነሱም እንደ ሊ ኩዋን ዩ አይነት ባይሆኑም ቱንኳ አብዱረህማን የሚባለው መሪያቸው ጥሩ መፍትሄ ያመጣ። ምንድን ነው ማሊያዎቹ ሲደርስባቸው ከነበረ መድሎ በመነሳት የሚያነሱትን የኢኮኖሚ ጥያቄ በአንድ ወገን፣ ሁለት ቻይናዎቹ ደግሞ ንብረታቸው እንዳይነካ ወደፊትም ንብረት ለማፍራት እንዲችሉ የሚፈልጉትን ውል፣ ሁለቱን ያጣመረ አንድ ሲስተም ፈጠረ ማለት ነው እና መጀመሪያ የፈጠረው ማህበራዊ ውል ሁለቱን የሚያስማማ ነው ብያቸዋለሁ። ማሊያዎች የሀገሪቷ ባለቤት ስለሆኑ ቋንቋቸው ብሔራዊ ቋንቋ እንዲሆን፣ ሃይማኖታቸው እስልምና ማለት ነው ብሔራዊ እስልምና እንዲሆን አደረገ። ቻይናዎች ደግሞ ሀብት ማፍራት፣ ያፈሩትን ሀብት ያለመነጠቅ እንዲሁም ሃይማኖታቸውን በነፃነት የመከተል መብት እንዳላቸው አወጀ። ለሁሉም የሚስማማውን እንግሊዝኛው ደግሞ የስራ ቋንቋ አደረገ። የስራ ቋንቋና የብሔራዊ ቋንቋ መለያየት ብቻ ማለት ነው። ከዛ ቀጥሎ ግን ያደረገው ምንድነው? እሱ የሁለቱ ብሔሮች የትብብር ፓርቲን መሰረተ፣ ኮአሊሽን። ይሄ ፓርቲ ከሁለቱም የተውጣጣ ሆኖ በየጊዜው ቅራኔ ከመፈጠሩ በፊት ቅራኔውን ለማድረቅ፣ ቅራኔው ሲፈጠር ደግሞ ለመፍታት ይሰራል። በዚህ አይነት ማሌዥያ በፊት ማሊያዎች ከህዝብ ብዛት 70% ቢሆኑም ከኢኮኖሚ ግን የነበራቸው ድርሻ 10% ብቻ ነበር። ይሄን ለመቅረፍ ከቻይናዎች ቀምቶ ለማሌዥያ አልሰጠም። ሁሉንም እንዲያድጉ ለማድረግ ችለዋል ማለት ነው እና በማሌዥያ ያየው ልዩ ሁኔታ ምንድነው? ቱንኳ አብዱረህማን ከሞተ በኋላም የመጣው መሪ ማህተር መሐመድ የሚባለው ተመሳሳይ እንትን ስለተከተለ ነገሩ ቆመ እና ለዚህ የተሰጠው ምክንያት ምንድነው? ኢንዶኔዥያ ሶሻሊስት ስለነበረች ወይም የሶሻሊዝም ተከታዮች ስለነበሩ፣ ማሌዥያ ደግሞ ካፒታሊስት ስለሆኑ ያደጉት የሚል ነው የተሰጠው። ስታዩት ፊት ለፊት ይመስላል ግን አይደለም። በርዕዮተ ዓለም ከሄደ እንግዲህ ማነው ስሪላንካዎችም እንደዛ ነበሩ፣ እንደ ማሌዥያ ወይ የካፒታሊስት እንትን የተከተሉት።
ስሪላንካ ላይ ግን የሆነው ምንድን ነው? ታሚል እና ሲንሃላ የሚባሉ ሁለት ብሔሮች ነው እዛ ያሉት። እንግሊዞች ታሚል የሚባለውን አስቀድመው በጣም ማጆሪቲ የሆነውን አስቀድመው ሲንሃላን ሲደፍቁ የኖሩ ነበሩ። ነፃ በሚወጡበት ጊዜ ሲያናሎች ማጆሪቲዎቹ ቦታ ያዙ። የታሚልን ንብረት ወረሱ። የታሚልን ሰዎች በሙሉ አሰሩ። ዋና ዋናዎችን ወደታች አደረጓቸው። እነዛ በቀጥታ ለ30 ዓመት የቀጠለ የአርምድ ስትራግል አደረጉ። ስለዚህ አገሪቷ ማድረግ አልቻለች ማለት ነው። ይሄ የሚታየው ምንድን ነው እንግዲህ መሪዎች የሚጫወቱት ሚና ከፍተኛ እንደሆነ፣ ይሄን ከፍተኛ እንትን የአመራር ችሎታ የተጠቀመ መሪ ያለው ህዝብ የተሻለ እድል እንደሚያጋጥመው ነው። እና እዚህ ላይ ምን ይላል እሱ ጃዋርን ማለት ነው። ሲንጋፖር ከነፃነት በኋላ ያሳየችው ማህበራዊና የኢኮኖሚ ለውጦች እውቀት፣ ቁርጠኝነትና የሀገር ፍቅርን አመዛዝኖ የያዘ የፖለቲካ አመራር ማግኘት ምን ያህል ወሳኝ እንደሆነ አሳይቶኛል ነው የሚለው። ይህ አነጋገር ትክክል ነው በአነጋገር ደረጃ። ከዛ ቀጥሎ ያለው ነው በጣም እንትን ያለኝ። ሀገሮቹን እየጎበኘው የስኬትና የውድቀታቸውን መንስኤ ሳውጠነጥን እና ከሀገሬ ጋር ማነጻጸሬም አልቀረም ማለት። በጊዜው የተገነዘብኩት ነገር ቢኖር በሀገራችን የሚታዩ ችግሮች በሌሎች ሀገራት እንደሚስተዋሉና የእነሱ ስህተትና ስኬት በጥንቃቄ በማጥናት መማር ከቻልን ስህተቶቻቸውን እያረምን ለእድገት ያበቃቸውን ፖሊሲና ስልት ከተላመድን የሀገራችንን ችግሮች ቀርፈን የተሳካ ዘላቂ ሰላምናትና ልማት መገንባት እንደምንችል ተስፋ ሰነቅ ብሎ ነው ቻፕተሩን የሚጨርሰው። ሁለቱም አነጋገሮች በጣም ትክክለኛ ሆኑ። ሌሎቻችንም ቢሆን ለኢትዮጵያ የምንመኛቸው ነው። ትንሽ ግራ የገባኝ ምንድን ነው፣ በለውጡ ሰሞን ለ4 ዓመታት ኢትዮጵያ ነበርኩ። በዛን ጊዜ የነበረው ጃዋር እነዚህን ነገሮች ከላይ የነበሩት ነገሮች በፍጹም ሲናገርም ሲተከብርም ሁሉም ነገር አልነበረም፣ ተቃራኒው ነበር። እና እንዴት እዛ ከርሞ ይሄን ነገር ሁሉ ተምሮ በትምህርትም በኑሮም ይሄን ካየ በኋላ እንዴት እንዳለ ትንሽ አሁን ግራ ገብቶኛል፣ መጽሐፉን ካነበብኩ በኋላ ማለት ነው። ነገር ግን ተፈቶም 1 ዓመት ከቆየ በኋላ ደግሞ ያየሁት እና እያነበብኩት ጃዋር ግን ከላይ ከተቀመጡት ነገሮች ጋር በጣም ወደ መስማማቱ የሄደ ነው። እስቲ እንግዲህ በዛው ይቀጥላል በሚል ተስፋ እናድርግ። ለማንኛውም ማንም ጻፈው ማንም ይሄ ያልኩላችሁ ነገሮች በጣም እውነት የሆነ ለማንኛውም ሀገር በተለይ እንደ ኢትዮጵያ ላለ ሀገር የምንመኘው ሊሆን የሚችል ነገር መሆኑን ላስገነዝብ እወዳለሁ። በተረፈ እንደተለመደው በዚህ በአጭር ዝግጅት በዚህ ቁንጥብ በሆነ እንትን ሁሉን ማቅረብ አይቻልም። የኔ አቀራረብ ምንድነው? ይሄን ካያችሁ በኋላ በሊክ1 ላይ የበለጠ ስራዎችን አንብባችሁ ዘርዝራችሁ የደረሰበትን ነገር ትንሽ አስፍታችሁ እንድታዩትና ሀገራችን እንድትገነዘቡት ነው። ለዛሬ ያለኝ ይሄው ነው። በጣም አመሰግናለሁ። አህለን ወሰህለን።